ኢራን ደግሞ ከወዲያኞቹ ከምስራቁ ጎራ ሩሲያና ቻይና ጋር የማበሯና የወታደራዊ ኪዳን ውል መፈራረሟ ጉዳይ ለእነ አሜሪካ ፍርሃትን ጋርጧል። አሜሪካና እስራኤል ኢራንን ለመምታት ምንም አያቅማሙም። ነገር ግን ሩሲያና ቻይና የወታደራዊ ኪዳን ውል ከተፈራረሙ የግዴታ አፍንጫን ሲመቱት ዓይን ያለቅሳል ይባላልና ወዲያውኑ በቀጥታ ዘለው መግባታቸው የማይቀር ጉዳይ ነው። አሁን ጦርነቱ ምን ሊሆን ነው? በቀጥታ ሦስቱ ልዕለ ኃያላን ሊገናኙ ነው። ጥርስ ለጥርስ ሊጋጩ ነው። ያ ጦርነት በቀጥታ ከወዲሁ በአጭሩ የሦስተኛው ዓለም ጦርነት ሊሆን ነው። ወደዚህ ይገባሉ ወይ? ሁሉም መኖር ያምራቸዋል። መሪዎች ነገር ቢጎትቱም የሕዝብና የሀገር ጉዳይ ግን የተለየ ነው። ሕዝብ ማፈንገጡ አይቀርም። ለጦርነት እሺ ብሎ የሚስማማና የሚግባባ የሚከት ሕዝብ በአንድ ስሜት ይኖራል ተብሎ አይታሰብም። በምድራችን ላይ ሁልጊዜም ድጋፍም